ብሩኬን በዚህ አጋጣሚ ዛሬም ይሁን ነገ ይሄ ቪዲዮ ይደርሳል ብዬ ተስፋ አደርጋለሁ። ብሩኬ ይሄ ነገር መልስ እንድትሰጥበት ፈልጋለሁ። ይሄም ቢሆን ማለት ህዝቡንም የሚያስቆጣ ያንተንም ኦዲየንስ የሚያስቆጣ ነገር ነውና ይሄ ልጅ ዘመድ እንዳለለው ልጅ አርጋ ባዳ አርጋ እንደዛ የሆነ ማስፈራራት ምናምን አላ እኔ በጣም ነው የታዘብኩት እዛ ጋር ማለት ነው። ካንተም በላይ ደግሞ እየተናገረው ያለው ይሄ ልጅ በጣም በቃ ህሊናው እንዲሰበር ቅስሙ ተሰብሮ ይሄ ልጅ ተንፈሽም እንዳልል እያደረገ ያለው ፍጹም ነው ነገሩ ሆኗል። እሺ ምን እናርግልህ ምናምን ብላችሁ ልጁን የምታስፈራሩት ለምንድን ነው ግን? ማለት ወንድ ልጅ አይደላችሁም እንዴ? ቆይ እንዴት ወንድ ልጅ እንዴት ወንድ ላይ ይጨክናል? ጋይስ እውነትም ኖሯት ተበድላም ዞሮ ከበዳህዋም ጎን የምትቆመው ዛሬ እሷ ነች። በጣም አስተዋይ ልጅ ነሽ፣ ወርተንብሻል አይሚዬ ቴንኪው በርቺ። ይሄ መልካምነትሽ እንዳይለይሽ ነው እንጂ ሌላ ምሎ ነገር የለኝም። በቃ ትናንት ማንነት የሆነ ደስ የሚል ነገር አለው ብላ ከጎኑ መሆኗ እቺ ልጅ ማርያም ያለ ማድረግ ይከብዳል። ንፉግነት ነው የምር በእውነት እሱን ፓርት ይቅርታ ምንድነው ይሄን ነገር አምኜ ለማቀበል በጣም ከብዶኛልም እየከበደኝም ነው ብላ ትናንት ተናግራለችና ግን ቢከብደኝም ምንም ማድረግ አልችልም። ምንም ሊያደርጉ አልችልም። ሆኗል አንዴ ይሄን የሆነውን ነገር ባካርጌ ወደ ኋላ ማመለስ አልችልም። በቻልኩና ችዬ ነገሮችን ወደ ኋላ መልሼ እንደ አዲስ አፍርሼ ቢሰራ ደስ ይለኝ ነበር። ሰላም ውድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? እስኪ ቤታችን ሰብስክራይብ በማድረግ ድጋፋችሁን አሳዩን። ስለ ብሩክና ስለ ሃይሚ ጉዳይ ላይ ነው ልናወራ የመጣ ነው። ትንሽ መረጃ ደርሶን ነው። ያ መረጃ ትንሽ በአንድ በኩል ደስ ብሎናል፣ በአንድ በኩል ደግሞ ትንሽ ብሩኬ ላይ ሐሳብ አለንና ብሩኬን በዚህ ልክ አልጠበቅነውም ነበር። በጣም አስተዋይ ልጅ መስለን ነበር። በጣም ከዚህ በፊት እንደምናውቀው ሁላችሁም እንደምታውቁት አስተዋይ ልጅ፣ ሰውንም አይነካ፣ ለሰው በቃ የሚያስብ የሚጨነቅ ልጅ ነበርና በዚህ ልክ ደግሞ ሃይሚ ላይ እንዴት እንደጨከነ ሊገባን አልቻለም። አንድ ሰው ጥፋቱን ወይ ማመን አለበት፣ ሙሉ ለሙሉ ጨርሶ ማመን አለበት። በዚህ በኩል ደግሞ የልጅቷን እናት እየጠላት አንቺ ነሽ ህይወቴን የምትበጠብጪ ምናምን እያላት እያስፈራራት፣ በዚህ በኩል ደግሞ ልጄ እያለ ልጁን እንትን ማለት የለበትም። ማለት ከወደደው ሁለቱንም መውደድ አለበትና እረዳለሁ ብሩኬ ጥፋት የሆነ ነገር ያጠፋ ሰው ደግሞ ትንሽ ነገሮች መስመር እስከሚይዙለት ይቸገራልና ያ ነገር ቸግሮ ከሆነ እኛ እንረዳሃለን፣ ችግር የለውም። ግን አንተ ነገሩን እያወዛገብክን እነሱም እያወዛገብክ ኦዲየንሶችንም እያወዛገብክ ከሆነ ጥሩ አይደለም ለአንተ እና ይሄን ነገር አስብበት ልል ፈልጌ ነው። ትናንት ያያችሁ ሰዎች ትኖራላችሁ ብዬ አስባለሁ። ሐሰንና ልጅቷ ወይ የህፃኗ እናት ከሃይሚ ጋር ሆኖ ጠርቶት በቃ እኔ ካንተ ጋር ማሆን እፈልጋለሁ፣ ካንተ ጎን ማሆን እፈልጋለሁ ብላ ሃይሚ ችግር የለውም ልጅቷን ህፃኗን አብረን ነው የምናሳድገው፣ አይ አልሰጥም ካለች ደግሞ እየሄደን አብረን ነው የምናየው ብላለችና እና ይሄ ነገር ላይ ምን ታስባላችሁ? ምን ሐሳባላችሁ? እስኪ እናንተም ኮሜንት ላይ ሐሳባችሁን አጋሩን። ብሩክ ደግሞ እያለ ያለው ህፃኗን ከእናት ማንጠቅ አንችልም፣ ነጥቀ ነው ደግሞ እኛ ብቻችን ማሳደግ ምናምን ይከብደናል ስል ነበርና እውነት ነው። እናትና ልጅን ለምሳሌ የሶስት ወር ህፃን ከእናት ነጥቆ እንትን ማለት በጣም ይከብዳልና እሱን ፓርት እንረዳሃለን። ብሩክ ግን ሐሰን አንድ ነገር አብራርቶልህ ነበር፣ የሆነ ነገር ብሎህ ነበርና አታስታውስም እንዴ እህቴ ሳውዲ አረቢያ ዱባይ ስትሄድ የሁለት ወር ህፃን ልጅ ትታ ነው ማዘርጋ የሄደችውና ምን ሆነች እሷ አደገች እኮ ስል ነበር። ግን ያ ነገር ሙሉ ለሙሉ ተቀባይነት ባይኖረው ችግር ላይ ይሆናል። በዛ ላይ አሁን እቺ ልጅ እዩ ማለት ነው እዩ ከቢኒያም ጋር ኦልሞስት በቃ ተለያይቷል ማለት ይቻላል። የነሱ ጉዳይ እንዳበቃ ነው እንትንም ሙሉት አክት እያደረጉ ያሉት። የነሱ ጉዳይ ካበቃ ሃይሚ
እዩ ትቸገራለች። እቺን ህፃን ለማሳደግ በጣም ትቸገራለች። ቢኒያም ከጎኗ ከሌለ ቢኒያም ከጎኗ የለም፣ እንዲሁም ብሩኬም ከጎኗ ካልሆነ እቺ ልጅ ህፃኗ በመሃል ጎዳና ማውጣቷ ነውና ሃይሚ በአንድ በኩል ጥሩ ሐሳብ አምጥታ ግን እናቷ በዚህ ሰዓት ብቻዋን እቺን ህፃን ለማሳደግ በጣም ትቸገራለችና ይሄን ነገር አስባችሁበት ነው ወይ እንደዚህ ማለት የቻላችሁት? መልስ እንድትሰጡን እንፈልጋለን። እኛ የሚጨምረው ነገር ካለ እኔ እዚህ ላይ የሚጨምረው ነገር በመጀመሪያ ሃይሚን ትንሽ ባለው ሃይሚን ማረቅ እፈልጋለሁ። ምክንያቱም አሁን በዚህ ዘመን በዚህ ጊዜ እንኳን እንደዚህ እስከ ልጅ ደርሰ ኖርማል ራሱ ቺት አድርገ በዚህ ዘመን እንፋታ እንለያይ ነው። ግን ውሳኔ በቃ ቶሎ ተወስናለህ፣ በቃ አንተ አታስፈልገኝም። እሷ ግን የትላንትናው አስባ በቃ ካንተ ከጎን ብዙ ሰዎች ደግሞ የሆነ ችግር ሰዓት ደግሞ እንደዚህ ደርሳ አብዛኛው ሰዓት እስኪያስቡ የሆነ ችግር ሲደርስ ሁሉም ሰው ጣል አድርጎ ነው የሚሄደው፣ ይሸሻል። ግን እሷ በዚህ ጊዜ ለምሳሌ ልጅ እና ባይኗ ወረቀቱ ሁሉ ነገሩ ባይኗ አይታ በዛ ደረጃ የደረሰ ነገርን አይ ይሄ ልጅ በቃ ከጎኑ ነው በቃ ትናንት ማንነቱ የሆነ ደስ የሚል ነገር አለው ብላ ከጎኑ መሆኗ እቺ ልጅ ማርያምን ያለማድረግ ይከብዳል። ንፉግነት ነው የምር በእውነት እሱን ፓርት ይቅርታ ምንድነው ይሄን ነገር አምኜ ለማቀበል በጣም ከብዶኛልም እየከበደኝም ነው ብላ ትናንት ተናግራለችና ግን ቢከብደኝም ምንም ማድረግ አልችልም፣ ምንም ሊያደርገው አልችልም። ሆኗል አንዴ ይሄን የሆነውን ነገር ባካርጌ ወደ ኋላ ማመለስ አልችልም። በቻልኩና ችዬ ነገሮችን ወደ ኋላ መልሼ እንደ አዲስ አፍርሼ ቢሰራ ደስ ይለኝ ነበረ። ግን አይሆንም፣ የፈጣሪ ስራ ነው ሆኗልና አንዴ አምኜ ለማቀበል ዝግጁ ነኝ ብላለችና በእውነት በዚህ በኩል ሃይሚ ሁልጊዜም ባለእውነት ማለት እውነት አላትና ባለእውነታም ነች። ምንድነው እውነት አላት ሁልጊዜ እውነት አላትና እውነትም ኖሯት ተበድላም ዞሮ ከበዳህዋም ጎን የምትቆመው ዛሬ እሷ ነች። በጣም አስተዋይ ልጅ ነሽና ኮርተንብሻል ሃይሚዬ። ቴንኪው በርቺ። ይሄ መልካምነትሽ እንዳይለይሽ ነው እንጂ ሌላ ምሎ ነገር የለኝም። ከዚህ በማስቀጠል እንደ ማስጠንቀቂያ ማለት ነው ለብሩኬና እንዲሁም ለፍፄ ያኛው ልጅ ስሙ ጠፋብኝ፣ ጸይም ቀጠና የሚል ልጅ ሄዳችሁ ቢኒያምን የምታስፈራሩት ነገር አለ። ነገሩ ሆኗል። እሺ ምን እናርግልህ ምናምን ብላችሁ ልጁን የምታስፈራሩት ለምንድን ነው ግን? ማለት ወንድ ልጅ አይደላችሁም እንዴ? ቆይ እንዴት ወንድ ልጅ እንዴት ወንድ ላይ ይጨክናል? ጋይስ ማለት ይሄ ልጅ ተበድሏል እናውቃለንና እናንተ ማለት ሰው ሄደበት እንጂ እሱ ወደ ሰው አልሄደም ማለት እንዴ? ቤቱ ነው የተከሄደው እንጂ ሰው እሱ ወደ ሰው ቤት አልሄደም። ሚስቱን የመሰለን ነገር አፋታችሁት። ሚስቱን አጥቶ ልጄ ናት ብሎ ልጁን ሊያሳድጎ ዝግጁ የነበረውን ፍቅሩን ነጥቃችሁት። ዛሬ ላይ ደግሞ በጋርድ ማስፈራራት፣ ልጆች ይዛችሁ ሄዳችሁ ቤት ድረስ ማስፈራራት ተገቢ ነው ብዬ አላስብም። እናንተ ሐሳብ አስተያየታችሁ እስኪ ስራቸው ላይ ምንድነው የሚሰማችሁ? ማለት በዚህ ልክ እንዴት አንድ አካባቢ አንድ ከተማ አብሮ የሚኖር ሰው እንዴት እርስ በርስ ይጨካከናል? አንተ ግን እንዴት ነው የተመለከትከው አንተ? ነገሩ አሁን በዚህ አስተያየው የምትሰጠው አንዳንዴ አሁን ቢኒያምም አሁን እንደ ሃይሚም ተጎጂ ሰው ነው። ገብቷላ? እንደ ሃይሚ ተጎጂ ሰው ነው። አንድ እንደውም እነሱን ነበር ነው ማስፈራራት የነበረበት። እሱ ነው ነገሩን ተከታትሎ እንደውም እርምጃ መውሰድ ካለበት እሱ ነው። በተቃራኒ መሆኑ ምን ለማለት ነው? ለምሳሌ ነገሮች እንዴት ነው ዘመኑ ወዴት እየሄደ ነው? በተገላብጦሽ እንዴት ተበዳይ ዛሬ ላይ ተበዳይ ፈሪ ሆኖ ቤቱ እንዲቀመጥ ሁልጊዜ በቃ ፈሪ ሆኖ እንድኖር ምንድነው? ወይስ ልደግሙበት ሌላ ሚስት ቢያገባ ራሱ እናንተም ልትወልዱበት ነው እንደ ፍጹም? እኔ እየታየኝ ያለው ይሄ ልጅ ዘመድ እንዳልለው ምንም ሊያደርጋችሁ እንደማይችል አርጋችሁ የምትስሉ ልጆች አላችሁ። ግን ያ ነገር ትክክል አይደለም። ደግሞ በዚህ አጋጣሚ ደግሞ አሁን ልጁ ሚስቱም በቃ ቺታርጋ ወለደቻ በዛ ልክ 9 ወር ሙሉ ጠብቆ የኔ ልጅ ነች ብሎ ተንከባክቧት ምናምን በጉጉት የሱ ሞራሉ ራሱ መጠበቅ አለብህ። አሁን ልጅ የሚባል ነገር ደግሞ ማርያም ቀላል ነገር አይደለም። ቢኒ ያሳዘነኝ ፓርቱን ልንገርህ ማለት
እኔ ልጄን አለ ልጄ ናት ብዬ ስንት ነገር ሊያደርግላትም አድርጌላታለሁም ሊያደርግላትም ገና ብዙ ነገር እያሰብኩኝ ያን ሐሳብ ነው የነጠቃችኝ። አሁንም ቢሆን ተበዳይ ነኝ። ከጎኔ ማንም የለም። ከጎኔ ባለቤቴ ተለይታኛለች። ባለቤቴ ብዬ ለወደፊት አብረን ብዙ ነገሮችን የምናስበው ብዙ ህልሞችን እናሳካለን ብዬ ያሰብኳት ሚስቴ ጥላኝ ሄዳለች ብቻ ሳይሆን እሱ ራሱ ወስኗል አሁን እና እኔ አልነካኋችሁም አልደረስኩባችሁም አትድረሱብኝ ነው ይሄ ልጅ እያለ ያለው። ባይሆን ለቢኒያም በዚህ አጋጣሚ እዚህ የተደረገው ምርመራ ካልተዋጠለ ለኛም ራሱ አልተዋጠልንም በዚህ አጋጣሚ እስከ አዲስ አበባ ድረስ ሄደ ካልሆነ እኛም ከጎን ሆነን እንሄድና ይሄን ነገር ልክ በቃ ትክክለኛ እውነታ እንደወጣ እኛም ማወቅ እንፈልጋለን። ኦዲየንሶቻችንም ይፈልጋሉ። አንተም እንደዛ እውነታው መደበቅ ካልፈለክ እንዲደበቅ ተደብቆ እንዲቀር ካልፈለክ ነገሩ እስከ መጨረሻ ቢኬር ነው የሚለው ነው። እኔም እንደዛ ነው ሐሳቤ። ምክንያቱም እስከ አዲስ አበባ ነው ያው አብዛኛው ሰው ያልተዋጠላት ልጆች አሉ። እኛም አሁን ሙሉ ፐርሰንትን ባይሆን አሁን ለምሳሌ 100% አትልም ግን የተወሰነ ፐርሰንት ጥርጣሬ የሚባለው ነገር አለን። እኔ አሁን ትንሽ ለማመንም ከብዶኝ ጫፍ ላይ ደርሼ የቆምኩት ብሩክ አልተከራከረም። ይሄ ነገር በፊት እንደሚከራከረው ይሄ ዲኤንኤ ይደረግ እንደዚህ ይሁን ውጤቱ እስኪመጣ ምናምን ሲከራከር እንደነበረው ወረቀቱ ከተመለሰ በኋላ ብሩክ ተረጋግቷል። የሆነ ፓርት ላይ ይቅርታ ይጠይቃል፣ አንዳንድ ላይ ደግሞ ይናደዳል። ሐሰን ላይ ደግሞ ሁሉ ጊዜ እንጂ በቃ ግርቢትና ጭዶ ነው እንትን የሚታዩት። ለምንድን ነው በዚህ አጋጣሚ አለ ግን በዚህ አጋጣሚ ደግሞ ሐሰንና ምናምን ሐሰን ጋር ከቡርኬ ጋር እሺ በእንወያይ ነው ሰው በጠረጴዛ ዙሪያ ይሄ ነገር እንዴት ነው ሁሉ ጊዜ ድብድብ እንደሚሆን በጠረጴዛ ዙሪያ ቁጭ ብለ እንዴት ነው ይሄ ነገር ምን ፈታው? በቃ ሐሰንም አሁን በሃይሚ ጎን ሆነ የሷም ያገስ መሆኑን እናውቃለና ግን በዚህ አጋጣሚ አንተ ሁለታቸውን እንዴት ነው ወደ አንድ መስመር ምናመጣው? አንጊዜው በቃ እንደዛ በመነጋገር ነው እንጂ በድብድብ በጭቅጭቅ የሚመጣ ነገር ስለሌለ በዛ አጋጣሚ እሱ ማለት ቢደርሰው ደስ ይለኛል። ድሮ የቀረ ነገር በዛ አጋጣሚ ሌላው ቡሩኬ ደግሞ በዛ አጋጣሚ አንዳንዴ ደስ የሚል ነገር ደግሞ አሁን ቀደም ባነሳው ሐሳብ አሁን ልጅ ነች ብሎ አምኖ ከተቀበለ መቀበሉ ራሱ አንድ ነገር ነው። ደስ አንዳንድ ሰዎች እኮ አሉ ወይ ካሰሳሉ ወይ በቃ ሌላ ነገር ከመጨረሻ ይኬዳሉ ወይ ራሳቸው የሚያጠፉ ሰዎች አሉ። አሁን ስሜ ጠፋ ምናምን ብለው ማኮ ገባ እንደዚህ ስሜ በዚህ ልክ ያጠፋችኝ ብሎ እሷ ላይ እርምጃ ይወስዷል። ወይ ራሱን ሊጎዳ ወይ በቃ ማታገኘው ቦታ ማጠብቀው ቦታ ታገኘዋለህ። አንዳንዴ እሱም አለማድረቅ አሁን እዚህ ጋር ይከብዳል። ገብቷል በቃ ልጅ ነው ብሎ ወደ መፍትሄ የመሄድ ሰው ነው። እውነቴን ነው። አይ መፍትሄ ሄዷል። እኔ እሱ ፓርት አይደለም እኔ እሱን እንዲታች ያደረገኝ ብሩክን በዚህ አጋጣሚ ዛሬ የሚሆን ነገ ይሄ ቪዲዮ ይደርሳል ብዬ ተስፋ አደርጋለሁ። ብሩክ ይሄ ነገር መልስ እንድትሰጥበት ፈልጋለሁ። ይሄም ቢሆን ማለት ህዝቡንም የሚያስቆጣ ያንተንም ኦዲየንስ የሚያስቆጣ ነገር ነውና ይሄ ልጅ ዘመድ እንዳለለው ልጅ አርጋ ባዳ አርጋ እንደዛ የሆነ ማስፈራራት ምናምን አላ እኔ በጣም ነው ታዘብኩት እዛ ጋር ማለት ነው። ካንተም በላይ ደግሞ እየተናገረው ያለው ይሄ ልጅ በጣም በቃ ህሊናው እንዲሰበር ቅስሙ ተሰብሮ ይሄ ልጅ ተንፈሽም እንዳለል እያደረገ ያለው ፍጹም ነው። እኔ ተናግሬያለሁ። ከዚህ በፊት በነበረም ቪዲዮ ላይ ተናግሬያለሁ። ብዙዎቻችሁ ኮሜንት ላይ መልስ እየሰጣችሁ ነው። እውነት ነው ነገሩ። እንዴት ነው በዚህ ልክ ሰው በገዛ ሀገሩ በገዛ ሰፈሩ እንዴት ነው በሚታወቅ ሰው እንዴት መስፈራሪያ ይደርስበታል ምናምን ብላችሁ ኮሜንት የምታደርጉ ሰዎች አላችሁ። እዚህ ጋር ያልተረዳችሁ ነገር አለ። እነዚህ ልጆች የአንድ ሰፈር ልጆች አይደሉም። ያው ያገናኛቸው ምንድነው በቃ ሴትና ወንድ በሚባል ጉዳይ ሁኔታ ነው በቃ አጠረሲ እንጂ ሁልጊዜ አንድ ላይ ስለሚታዩ የአንድ ሰፈር ልጆች አይደሉም። ግን ብሩኬ ሰው እንዳለው ያኛው ሰው አለ። ገባችኋል? ብሩኬ ዛሬ ላይ ከጎኑ ሰው እንዳለው ቢኒም ሰው አለው፣ የምናገርለት ሰው አለ። እውነታንን እንዲወጣለት የሚፈልግ ብዙ ሰዎች አሉ፣ ከኛም ጭምር ማለት ነው። እኛ ብሩኬን ቢኒን ብለን እንትን የምናዳላው ነገር የለም። ለእውነታ ነው የምንቆመው። አሁን እዚህ ጋር ዳኛ ነን እኛ። ሁልጊዜ የምናወራው ፊታዊ የሆነ ነገር ነው ወደ እናንተም የምናቀርበው። ሁለታችሁንም ቢኒም ብሩክም በማይጎዳ መልኩ ሐሰን ለምንድን ነው ከሃይሚ ጎን የሆነው? እውነት አለው ወይስ እውነት የለውም የሚለውን እኛ እናውቃለን፣ እናንተም ታውቃላችሁ።
እኛ በምንናገርበት ነገር ላይ እናንተም ገብታችሁ ሐሳብ እንድትሰጡበት እንፈልጋለን። ብሩኬ በዚህ አጋጣሚ ምናልባት ጊዜ ኖሮ ያው ስልክህን አለን የኛም አለክ ደውልልን፣ እንገናኝ፣ ስለዚህ ነገር እናወራ። መፍታት አለብን። እንደዚህ መቀጠል የለበትም። ወንድ ልጅ መቼም ቢሆን የፈለገ ፈሪ ቢሆን በሚስቱ እና በርስቱ ፈርቶ አያውቅም። ታውቃለህ። ብዙ አሁን ይሄ ልጅ ደካማ መስሎ ይታያችሁ እንጂ የሆነ ነገር ሊያደርጋችሁ ይችላል። ወይ አንተ ላይ ወይ ፍጹም ላይ የሆነ በቃ በአንተ ዙሪያ ያሉት ሰዎች ላይ እርምጃ ሊወስድ ስለሚችል ይሄ ነገር ባጭሩ እንድቋጭ አንተም እንገናኝና እንነጋገርበት፣ እናስታርቃቸዋለን። ምን ትላለህ? በዚህ ሀሳብ በቃ አሪፍ ነው። ሌላው በዚህ አጋጣሚ ማደርሰው መልእክት ቢኖር እኔ ሁላቸውም እናቃቸዋለን። አንድ ከተማ ነው የምንኖረው። በመነጋገር ይፈታ ነገሮቹ። ተነጋግራችሁ ሳይረዝም ቢስተካከል ባይነኝ። በዚህ አጋጣሚ ደግሞ አገር ውስጥም ሆናችሁ ውጪ ሀገርም ሆናችሁ በጣም የንሲኖ ከቡታይራ ዙሪያ ያላችሁ ሴቶችም እህት ወንድሞቻችሁ ውጪ ሀገር ያላችሁ ሰዎች ሰብስክራይብ ብታደርጉልን ደስ ይለናል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎናችን ሁልጊዜ ስለምትቆሙ እጅግ በጣም እናመሰግናለን። ከኛ ጋር ስለቆያችሁ በጣም ነው የምንወዳችሁ፣ በጣም ነው የምንኮራባችሁ። ቻው፣ መልካም ጊዜ ይሁንላችሁ። መልካም ጊዜ ይሁንላችሁ።